እኔ ሩታ ይሄን ያክል እያለቀሰች ይሄን ያክል ስቅስቅስቅ ብላ ማለት ታስመስላለች ማለት ለእኔ ዘበት ነው የሚሆንብኝ በመጀመሪያ ደረጃ ማለት ነው። ሲጀመር አሁን በጣም ብዙ ሰው ሩታ ይሄን ነገር ካደረገች ሰው ይጠላታል፣ ሰው አያምናትም እያለን ያለው በጣም ብዙ ሰው። ነገር ግን ከዚህ ሀሳብ ውጡና ሰው ያምናታል አያምናትም፣ ሰው ይጠላታል አይጠላትም ከሚለው ሀሳብ ውጡ። በመጀመሪያ ደረጃ ከሰው ሳትደርስ ሩታ በህግ እኮ ትጠይቃለች። እንዴት ነው ማሰብ የምንችለው እኛ? ህግ እኮ በደንብ አድርጎ ነው የሚጠይቃት። ሰላም የኔ ውዶች፣ እንዴት ናችሁ? ላማችሁ ይብዛ ውድ ቤተሰቦቼ ማለት ነው። ያው ይሄን ቪዲዮ ላይክ እያደረጋችሁና ዛሬ በጣም ብዙ የሚያወዛግቡ ነገሮች አሉ። በመጀመሪያ ደረጃ የሩታ እንባ በጣም ረብሾኛል ሁላ። በዛ ላይ ደግሞ ልዑሌን ሳስበው ይሄ ልጅ በቃ ከነዚህ ሰዎች ላይ ከሌለ ማን የወሰደ የሚለው ራሱን ያውን ግራ ገባኝ፣ አሳሰበኝ እኮ የኔ አባት። እንደው ተሰቃይ የተባለ ልጅ ማርያምን እኔ አስለቀሰኝ። በቃ ልዑሌ ለምንድን ነው ከተወለደ ጀምሮ በቃ በስነ ስርዓት እንኳን የህፃንነት ጊዜውን እየጨረሰ አይደለም ይሄ ልጅ እግዚአብሔርን እንዴ ያም ያንከላፋዋል እኮ። ምን አደረገሽ ይሄ ልጅ? ምን አደረጋቸው? ቆይ ወይኔ ጉዴ ፈላ። እና ምንድን ነው መሰላችሁ ቤተሰቦቼ፣ ሰው ይጠላታል የሚለውን ሀሳብ አንስቼ ማለት ነው። ሩታ ከሰው ሳትደርስ ህግ በደንብ አድርጎ ነው የሚጠይቃት። ምክንያቱም ያልጠፋ ልጅ ጠፋ ብሎ ማውራት በራሱ በጣም ትልቅ ወንጀል ከራስ ላይ መቆለል እንደሆነ ሊገባን ይገባል። ማንም ሰው ደግሞ እንዴት ነው ወንጀልን ከራሱ ላይ መጠምጠም አይፈልግም አይደለ? ስለዚህ ሩታ ልጅ የጠፋ ብላ በዚህን ያክል እንደዚህ ልቧ ፍስስ እያለ የምታለቅስበት ምንም ምክንያት የለም። ልጇ ከሷ ባይኖር እንጂ በዚህን ያክል ለማስመሰል ልጇን ተጠቅማ አታለቅስም ሩታ። ስለዚህ እኔ አታደርግም ብዬ ነው የማስበው። በጭራሽ ታደርጋለች ብዬ አላስብም። እንዴት ሊሆን ይችላል? እንዴት ላስብሽ? እንዴት ነው አንድ እናት በልጇ በዚህ ያክል ልታማሩት የምትችል? አይሆንም። እና ያው አንድ ሰው ክፉ ነገር ከተናገረ ከላይ እስከታች ኮሜንቱ ክፉ ነው። ሲጀመር ልዑል ያልጠፋም አልጠፋም የምትሉ እናንተ የውሽሚት አለቅላጭ ስለሆናችሁ አለቅልቁ። ኖርማል ነው። ሴትም አትመስሉም። ሲጀመርም ነገ እንደማትወልዱ ሁሉ ዛሬ ላይ ግፍ እየሰባሰባችሁ ነው። ኢትስ ኦኬ፣ ነገሮች ሁሉ ያልፋሉ። ግን ደግሞ እውነታው እኔ ሩታ አታደርግም። ሲቀጥል ደግሞ ሩታ እኔ እኮ ማለት አሁን ትናንትና 24 ሰዓት እስከሚሞላው ክስ ጀምረናል፣ ነገር ግን 24 ሰዓት እስከሚሞላው ነው ስትይ ነበር። ዝም ብለሽ ነው እንደዛ ስትይ የነበረው። አሁን አንቺ ልጅሽን ከመስረቅ ወዲያ እነዚህ ሰዎች ምን እንዲያደርጉልሽ ነው የፈለግሽው? ከዚህ በላይ ምንድን ነው ከነሱ የጠበቅሽው? እንዴት ነው ማንም ሲጠራሽ እየሄድሽ ልታለቅስ? ሲጀመር እኮ በትናንትናው ቪዲዮ ማለት ነው ለብሰሽ መጣሽ አማረብሽ የሚሉሽ እንደዚህ እንድታለቅሽ ስለፈለጉ ነው አይደለ? ስለዚህ የተናገርሽውን ለምንድን ነው የማታረጊው? ከህግ ቦታ ከሄድሽ በቃ ልጅ ተሰርቋል ብለሽ አንዴ ተሰረቀ አይደል ልጅሽ፣ አንዴ ጠፋ አይደለ? አርፈሽ ተቀምጠሽ ማድረግ ያለብሽን ማድረግ፣ የጠረጠርሽውን ሰው በሙሉ ወደ ህግ ማስገባት ሲጠበቅብሽ ዛሬም ገና እንላቀቅም እያልሽ መጣሽ ሩታ። እኔ በጣም አዝኛለሁ ዛሬ፣ የምሬን ነው። እንባሽ ቢያሳዝነኝም ባንቺ ደግሞ አዝኛለሁ። ምክንያቱም የዛሬ ቀን ጠራርገሽ የምታስገቢበት ቀን ነበረ። ምን አይነት ጉድ ነው? ከዛ የጠረጠርሻቸውን በሙሉ አስገብተሽ ህግ እንዳደረገ ያድርጋቸው። ከዚህ በኋላ ክብር ምናምን የሚባል ነገር የለም። ክብር የሆነ እንዴት ነው እነሱ መጋፋት አልፈልግም፣ የሆነ ብጥብጥ ውስጥ መግባት አልፈልግም ብለሽ ከሆነ ተሳስተሻል። ብጥብጡን ጀምረውታል። በቃ ከአንቺ አናት ላይ ሊወርዱ አልቻሉም። ስለዚህ የመጣብሽን በህግ ነው መጋፈጥ ያለብሽ ከዚህ በኋላ። ይሄ አስመሳይ ደግሞ ሌላ ቦታ እንዳንጋባ ሌላ ነገር እንዴት ነው ወደ ህግ እንዳልሄድ ስትለው ይውላችሁ። አሁን አሳምኖ የጠራት እሱ ነው። አያችሁ እንዴት እንደሚዋሽ። አሳምኖ ጠራትና ልጁ እንዳለ አድርጎ አሳምኖ ጠራትና፣ ነገር ግን እሷ ስትመጣ ደግሞ ሀሳቡን ቀየረ ማለት ነው። ግን እኔ ወደ ህግ ሄዳለሁ ስትል ነው ሁሉን ነገር አቁመሽ ነው እያላት አብርሃም። አንተ ሲጀምር አስመሳይ ነው። ከአስመሳይነት ያወጣህ እንጂ አንተ ሁልጊዜም አስመሳይ ነህ። አብርሃም ማለት በጣም አስመሳይ ሰው ነው። ሲቀጥል አብርሃም በቤተሰቦቹ በጣም ብዙ ጊዜ መሸወድ የሚችል ሰው ነው። ብዙነሽ አሁን ከአንድም ሁለት ጊዜ እየሸወደችው ነው። ባለፈው ልጁን ለመውሰድ ስትመጣ ከአያቶቹ ይደግ ስትለው አብርሃምን አላማከረችም። አያችሁ፣ ካለፈ በኋላ ነው የነገረችኝ አለ። አሁንስ ልዑሌን ወስዳ ደብቃ ነገሮች ካለፉ በኋላ አብርሃም እኔ እኮ ለአንተ ሰላም ብዬ ነው፣ የአንተ ሰላም እንዳይደፈርስ አንተ በልጁ ምክንያት ከሷ ስለምትገናኝ ይህን ነገር ለመቅረፍ ነው ብትል ምን ልታመጣ ነው? ዛሬ ከሩታ ላይ አፍን ከፍተ የምታሞጠሙጠው እያስመሰልሽ ነው ከማለት ይልቅ ደግሞ ይህን ያክል እንባዋን ይመስለኛል ቤተሰቦቼ፣ አብርሃም እንባዋን እያየ ማመን ያቃተው ሩታን
ከዚህ በፊት በጣም ብዙ ጊዜ አስለቅሷታል፣ በድራማ መልኩ ማለት ነው። ሩታ የውሸት አልቅሳ ታውቃለች ከዚህ በፊት ድሮ ገና ሳይጣሉ በድራማ ማለት ነው። አያችሁ፣ በድራማ መልኩ ሩታ ማልቀስ ስለምትችል ይሄም ድራማ ነው ብሎ እያሰበ ነው፣ ይሄም እያስመሰለች ነው ብሎ እያሰበ ነው ያለውና ሲጀመር አንተ ግርግሩን ካልፈለግከው ዛሬ ሩታን አጠራትም ነበር፣ በአካል ሂደ ማግኘት ትችል ነበር ሲጀመር ማለት ነው። እና እንበኋን አይተ ቢያንስ እንኳን ማለት ነው ይሄን ያክል ዓመት አብረሃት ኑረህ እንኳን ስለሷ ማወቅ አልቻልክም። እንበኋን አይተ እንዴ ይሄ ልጅ እኮ ከሷም ላይ ሆን ይችላል፣ ልጅ ምን ሆነ የት ሄደ ብለህ እንኳን ትንሽ ሀሳብ ብልጭ አይልብህም? ትንሽ ሀሳብ በጭንቅላት አይመጣም አብርሃም? እንዴ በዚህ ግርግር ልጃችሁን ሌላ ሰው ወስዶት ቢሆንስ? እሺ ከብዙዬ እንውጣና ልጃችሁን ሌላ ሰው ወስዶት ቢሆን ምን ልታመጣ ነው? እሺ አንተ ለነገሩ ምን ይሰማል? ተሰቃይታ የወለደችው ሩታ ትንከራተት እንጂ አንተ ምን ስለ ልዑሌ ተመልክቶ አንተ ከሷ ይልቅ እኮ ሽሚት እንትን ትልባለች፣ ውድ ትሆንባለች አይደለም? እንዴት ነው አንድ አባት ልጁ ጠፋ እየተባለ በዚህን ያክል ቆሞ ሊከራከር የሚችለው? እኔ እኮ ግራ ገባኝ። ይሄ ሰውዬ አባት ነው ወይስ ምንድን ነው? አንተ ምንድን ነው አብርሃም? ልጅ ጠፋ የሚለው ነገር እንዴት ነው ያላሳሰበህ? እሺ 100% እርግጠኛ ነኝ ብሎ እኮ ያወራል። ደግሞ እነሱ አውቀው ነው 100% እርግጠኛ ነኝ። ባላየኸው መረጃ በሌለህ ነገር 100% እርግጠኛ ነኝ ብለህ ስታወራ አታፍርም አብርሃም? አንተ እንደምትለው የሩታስ ማስመሰል፣ እሺ የሩታ ማስመሰል ይሁን፣ እሺ የአንተው ዝምታ ምንድን ነው? የአንተ ልጅ ጠፋ ሲባል በዚህን ያክል ያለመጨነቅህ ምንድን እንበለው? አብርሃም እንደዚህ ዝም በማለቱ ብቻ ልጁ ከሱ እንዳለ ያስታውቃል። ምክንያቱም አንድ ጤናማ አባት የሆነ ሰው ማለት ነው ልጁ ጠፍቶበት በዚህን ያክል ደረጃ ሊደላደልና ሊረጋጋ አይችልም። የምሬን ነው የምላችሁ። ይሄ መደላደሉ፣ ይሄ መረጋጋቱ ልጁ ከሱ ጋር እንዳለ ይጠቁማል በመጀመሪያ። ሲቀጥል ደግሞ አንተ ከዚህ ሀገር ብንብለ ካልጠፋ የራስን የሆነ ነገር ካልጀመርሽ ብለሽ ላወራሹ እንደው አድርጎት ፈጣሪ ምን አለበት ብን ብሎ በጠፋላት ከአይኗ በተሰወረና ሰላም በኖረችበት። ዛሬ ሁሉም ነገር በሩታ እየተሳበበ እሱ የሚያደርገው ሸፈንፈን እናንተ ምላስ ስላላችሁ ብቻ ሸፈንፈን አድርጋችሁ ሁሉን ነገር ከእሷ ላይ ቆልላችሁ ለማለፍ አደለ? አረ አብርሃም እንዳውም ብን ብለህ ሂድና ጠፋና ህይወትን ጀምር። እንደዛ ነው የሚያዋጣ። እንዳውም ሲጀመር ልጅ ጠፍቶ አንቺ ከዚህ ጋር ገለመልያሽ ስለ ህይወት ታወሪያለሽ። ስለ ህይወት እዚህ ጋር ማን ጠየቃችሁ? አብርሃም የት ምን ጦሮጦስ ሂዶ መኖር ይችላል እኮ ከፈለገ ማለት ነው። ከዚህ ጋር እየተጠየቀ ያለው ስለ ልዑሌ ጉዳይ ነው። አስመሳይ ሞግዚቷን አጥብቆ የሚጠይቃት አብርሃም ምንድን ነው? ከሞግዚቱ ጋር ምንድን ነው ችግር አንተ ማለት ነው? በእርግጥ አንዳንዴ እንደ ሰው ስታስቡት ይኸውላችሁ፣ አሁን እኔ ሞግዚቷን ከመጀመሪያ ጀምሮ ራሱ እያመንኳት አይደለም። ቤተሰቦቼ ሩታ በቀላሉ ስለምትሸወድ አሁን ላይ እኔ አሁን ቀረ እንጂ የቤት ሰራተኞች ልጅ እያወጡ እየሸጡ እንደሆነ ታውቃላችሁ አይደል? ከዚህ በፊት የተፈጠረባቸው ሰዎች አሉ፣ የተደረሰባቸው ሰዎችም አሉ። ስለዚህ ማን ያውቃል እንደ እች ልጅ የሆነ ደህና ገንዘብ ሰጥተዋት እኮ ማለት ነው ተደራድራ ይሄ ልጅ ለማይታወቅ ሰው ሰጥታ ወደ ማደጎ ቤት እንዳይሄድባቸው ነው የፈራውኛውን። የምሬን ነው እንዴ! በዚህ ግርግር መካከል ማለት ነው በጣም የሚያስፈራ ነገር እኮ ነው። አሁን ልዑሌ ያለበት ሁኔታ በጣም የሚያስፈራ ነው። ሰው በሳህ ላይ ጨካኝ ነው ላይ ካላቀም ምን ማለት እኔ ቤተሰቦቼ ማርያምን ልዑሌ ያስጨንቆኛል። የኔ አባት የኔ ምስኪን እና ስለ ሞግዚቷ ተጠራጠርኩ የሚላችሁ እንዴት እንደሆን ታውቃላችሁ? ይሄን ያክል ጊዜ የልዑሌ ሰራተኛ ሆና ከቆየች መቼም ዴቭና ማን ነበረ ዴቭና ብዙነሽን መለየት አያቅታትም አይደለ? ስለዚህ ቆይ ማለት እንዴት ነው ሞግዚቷ አክስት ነኝ አጎት ነኝ ብለው አክስት ነኝ ብላ ነው የወሰደችው ብላ ለሩታ ያስረዳቻት መንገድ እኔ አልተመቸኝም። በቃ በአጠቃላይ ስነግራችሁ አክስት ነኝ ብላ ነው የወሰደችው ማለቷ ምን ማለት ነው? ብዙዬን በደንብ አታውቃትም ወይ? በስነ ስርዓቱ ብዙዬ ነሽ ማለት አትችልም ወይ? አሁን ሩታ ደግሞ ስትል አክስቷ ናት መታ የወሰደችው እኔም አክስት ነኝ ብላ አስፈራርታ ነው የወሰደችው። ስለዚህ ብዙዬ እንደወሰደችው ተነግሮኛል ብላለች እና ብዙዬ ነጭ የወሰደችው ብላ ከተናገረች ሞግዚቷ አክስት ነኝ ብላ ነው የመጣች የሚለው ቃል እኔ ግራ አጋብቶኛል። የምሬን ነው። አሁን ሶስቱን በቃ አብርሃም፣ ሞግዚቷን፣ ብዙዬን እኔ በአንድ መስመር እየጠረጠርኳቸው ነው። ሞግዚቷን ጭራሽ ላምናት አልቻልኩም ከዚህ ጋር ማለት ነው። እግዚአብሔርን ሲጀመር እኔ ልዑሌን ጥበቃ እንጂ ከዛ ቦታ የገባችው ለማንም ጎረምሳ ቤት ለመክፈት አይደለም። ቤት እንዳትከፍች ብያት ነው የሄድኩት ብላ ራሱ ባለፈው ለአብርሽ ከፍታ አብርሃም ልጁን እንዲወስደው አድርጋለች። ሞግዚቱ ከእነሱ የምትለይ ሰው አይደለችም። የእነሱ ሚስጥረኛ ነች ሲጀመረም ማለት
በፈጠራችሁ ለሩታ የምትደውሉ ሰዎች እኔን የምታዳምጡኝ ካላችሁ ቀጥታ ሞግዚቷን ማስወጣት ነው ያለባት ሩታ። ሲጀመር እንደውም ጥያቄዋ ሁሉ ወደ ሞግዚቷም ሊሆን ይገባል። ከዚህ በኋላ እንደምን አድርጋ ማወጣጣት አለባት እንዴ። አሁን ላይ ሰው የሰው ነፍስ ሳይሆን እያስጨነቀው ያለ ምን ያክል ገንዘብ እናገኛለን፣ ምን ያክል ገንዘብ ወደ ኪሳችን ይገባል የሚለው ስለሆነ አረን ያላመንኳትም ልቤ ተረበሸ። በጣም ማርያምን ልቤ ተረበሸ። እኔ ልጅ ጠፍቶበት አባት በዚህን ያክል ተደላድሎ መቀመጥ ማለት በጣም አሳፋሪም ነገር ነው። እውነት ለመናገር አብርሃም በጣም ነው ያፈርኩብ። በጣም ታሳፍራለህ እውነት። ምክንያቱም እንደው እንደ ጠያቂ እንደ ማንኛውም ሰው እንኳን አክት እያሳየ አይደለም። አንዳንድ ሰውን ቢጠይቃችሁ እንኳን ተጨንቆ ምን ሆነ የት ሄደ ብሎ እኮ ስፍስፍ ሊል ይችላል። ይሄ ጭራሽ አይደለም እንኳን ምን ሰፍሰፍ ውሸት ነው እያለ ነው ያለው። ልጁን ደብቃ ነው እንደዚህ እየሆነች ነው ያለው እሱ አብርሃም ማለት። አረ ምን ጉድ ናችሁ! አረ ምን አይነት ስቃይ ነው ግን ሩታ የገባችሁ ማለት። ላይክ እናንተ ግፍ አትፈሩም እንዴ? ግፍ ወደኛ ይመጣብናል ብላችሁ አትፈሩም? ብዙ ነሽ ሩታን ለመረዳት ያንቺ ልጅ መባቸው ታፍነው ወሰድ አለባቸው። የምሬን እኮ ነው ማርያምን። በዚህ ከቀጠልሽ እኮ ያንቺ ልጅ አይቀርላቸውም። በነገራችን ላይ ከትልቅ ደረጃ ከተደራረሳችሁ የማይቀርልሽ ነገር ነው። አንቺ እየተዘባነንሽ ሩታ እያለቀሰች የምትኖርበት ምንም አይነት ምክንያት የለም። ያኔ የአንቺ ልጆች ሲቆነደዱ ይገባሻል። ሩታም ምንም ነገር ላለማድረግ እየታገሰች ያለችው ዘመድ ናችሁ በደም ተሳስረናል ብላ ስለምታስብ ነው። ግን የእሷ አስተሳሰብ ትንሽ እንኳን አልፈጠረባችሁም እንዴ? በማይመለከትሽ ነገር ገብተሽ እንዴ አያችኋት አይደል? አሁን አብርሃም ስትገፈትረው ለማስጣረ ሩትዬ ማለት ነው። ምን አለበት ባደራገምሽ ግራና ቀኝ ማለት ነው። እንኳን እሱ አይደለም እሷ ራሱ እኮ ይገባታል። ይሄ የሞጠ ቤቷን አሞጥሞጠሽ ብጥያት። እውነትም ሮቤል እንዳለው ማርያምን አብርሃም የሩታን እንባ እያየ ትንሽ የማይሰማ ከሆነ አንተ ሂሊና ቢስ ሁነህ ነው የተፈጠርከው። ሂሊና የሚባል ነገር አልፈጠረብህም፣ የለብህም፣ ለወደፊትም ሊኖርህ አይችልም። ብዙዬ አንቺ መከሰስ የነበረብሽ አሁን አይደለም። በውሸት መረጃ ሩታ ያላደረገችውን ነገር አስመትታበታለች ስትይ ያን የነበር መከሰስ የነበረብሽ። ግን ምን ዋጋ አለው? ሩታ ራሱ የሆነ የምትዘናጋው ነገር አለ። እየሽ አይደለ? አሁን አንቺ በስም ማጥፋት ደረጃ ከስሻለሁ አይደል ያልሻት? በስም ማጥፋት ደረጃ ብትከስሽ አንቺ ነበር ዘብጥያ የምትገቢው። ማሰብና ማገናዘብ የማትቺ ሰው እንደሆንሽ የሚታየው ከዚህ ጋር ነው። ለልዑሌ ብለን ነው እስካሁን የተሆነሽ። ለልዑሌ ብላችሁ መቼ ትቷችኋት? አንቺም ወንድምሽ ሄዳችሁ እያመሰቃቀላችኋት እንዴ! አስመሳይ ደህና ወንድም እንዳለሽ ደግሞ አስመሳይ የሆነ ወንድም ይዘሽ እንዴ! ወንድሙን ራሱ እኮ የካደ ሰው ነው አብርሃም። ለወንድሙ ለኤፍሬም እኔ ወደ ሩታ መመለስ እፈልጋለሁ ብሎ አለቃቅሶ ስንት ነገር ቃል የገባውን እኮ ወንድሙን ኤፍሬምን የካደ ሰው እኮ ነው። ከሃዲ ሰው እኮ ነው። አረ እናንተ ከሃዲ ናችሁ። የምሬን ነው፣ ከሃዲ ናችሁ በጣም። ሌባ ሲቆጡት ምንድነው የሰደቡት? ምንድነው የሚባል የመቱት ይመስለዋል ነው የሚባል። ብዙ ነሽ አሁን ከሩታ በላይ በጣም እየተንቀለቀለች ልታብድም ልትዘልም የሚገባት ሩታ ነበረች እኮ በንዴት። አሁን ከሩታ በላይ በጣም እየተናደደች ያለችው እሷ ነች። ምን አቃጠለሽ? ምን አናደደሽ? አንቺማ ሲያነድሽ ኖር ፈጣሪ። ለነገሩ የእጅሽን እስከምታገኝ ድረስ ነው እንደዚህ የሚያቋንጥሽ። የእጅሽን ስታገኝ አርፈሽ ትቀመጫለሽ። እና ሩታ አሁን እንደዚህ ላለማድረግ ነው፣ አተካራ ውስጥ ላለመግባት ነው አትቤ። ኦልሬዲ ገብተሻል። በቃ አተካራ ውስጥ አስገብተውሻል። ልጅሽን ከመስረቅ ወዲህ አተካራ የሚባል ነገር የለም። ከዚህ ውጭ አንቺም ርህራሄ በሌለው ነገር መራመድ አለብሽ በቃ።